በሀገራዊ ለውጡ 7 ዓመታት በሁለንተናዊ መስኩ ስኬታማ ተግባራትን በመከወን ተጠቃሽ ከሆኑት መካከል አዲስ አበባ ከተማ አንዷ ነች። በከተማዋ በፕሮጀክቶች አፈጻጸም ነዋሪውን ተጠቃሚ በሚያደርጉ የሰው ተኮር ማህበራዊ ልማቶች ዓለም አቀፍ ደረጃዋን ከፍ በሚያደርጉና ገጽታዋን በሚቀይሩ እንዲሁም ለኑሮ ምቹ ከተማ በሚያደርጓት የልማት ስራዎች ባለፉት 7 የለውጥ ዓመታት አያሌ ስኬታማ ተግባራት ተከናውነዋል። በከተማዋ ከሚጠቀሱ ውጤታማ ስራዎች አንዱ የሆነው የኮሪደር ልማት ገጽታዋን በከፍተኛ ደረጃ የቀየረ ለበርካቶችም የስራ ዕድልን የፈጠረ መሆኑን በለውጡ ዓመታት በከተማዋ የተከናወኑ ተግባራትን አስመልክቶ ማብራሪያ የሰጡት ከንቲባ አዳነች አቤቤ ተናግረዋል። የኮሪደር ልማት ከጀመር መጋቢት ዓመታችን ነው። በአንድ ዓመት ውስጥ የአዲስ አበባ ጎዳናዎች በከፍተኛ ሁኔታ ተቀይረዋል። መንገዶቹ አሰፍተዋል። አዳዲስ የመንገድ መሰረተ ልማቶችን ገንብተናል። የመንገድ ኔትወርኩ በጥሩ ሁኔታ እየተያያዘ መጥቷል። አንዱ ፕሮጀክታችን ከሌላ ፕሮጀክታችን ጋራ የመያያዝ ሁኔታው እየተሳካ የመጣበት እንደሆነ ማየት እንችላለን። በርካታ የኢትዮጵያ ልጆች የስራ ዕድል አግኝተውበታል። የኮንስትራክሽን ዘርፉ ተነቃቅቷል። እኛ ይሄንን የኮሪደር ልማት ከመጀመራችን በፊት ክቡር ጠቅላይ ሚኒስትራችን ደጋግመው አዲስ አበባ ላይ በርካታ ፕሮጀክቶች እዛም እዚህም ተሰርተዋል። ጥሩ መሰረተ ልማት እየተሰራ መጥቷል። ነገር ግን አልተያያዘም። ኮኔክቲቪቲ ይጎላል። አንዱ ከሌላው ጋራ የተበጣጠሰና ዶቶች አሉ። እነኚህን ዶቶች ማገናኘት አለብን ብለው ሲያነሱ እንዴት አድርገን እናገናኝ ስንል ኮሪደር ልማትን አጠናን ማለት ነው። አጠናን። እሱ ብቻ ሳይሆን በርካታ ማያያዝ ብቻ ሳይሆን በርካታ ትሩፋቶችን ለከተማችን ይዞ መምጣት የሚችል ጥናት አሰራን። ከተማዋን ከአየር ብክለት ነፃ ለማድረግ ለሚሰራው ስራም የኮሪደር ልማቱ አስተዋጽኦ ማድረጉን ያነሱት ከንቲባ አዳነች የሞተር አልባ ትራንስፖርት መሰረተ ልማትንም በአጭር ጊዜ ለማስፋፋት ማገዙን ገልጸዋል። ሞተር አልባ ትራንስፖርቶች እንዲበረታቱ በከተማችን በተለይ የአየር ንብረት ብክለትን ከመቀነስ አንጻር ከጤንነት አንጻር እንዲሁም ወጪን የነዳጅ ወጪን ከመቀነስ አንጻር በርካታ የሳይክል መሰረተ ልማት ተዘርግቷል ማለት ነው። አዲስ ነው ይሄ። ከተለያዩ ከኢትዮጵያን ከሚረዱ ወርልድ ባንክ ሌሎችም እንደዚህ አይነት መሰረተ ልማት ላይ ከሚያበድሩን አካላት ጋራ ስንስማማ በ5 ዓመት ይሰራል ተብሎ የታሰበው የሳይክል መሰረተ ልማት በአንድ ዓመት አሳካ ነው። ለ5 ዓመት በፕሮጀክት ተይዞ የነበረው ማለት ነው። በራስ አቅም የተሰራ ነው። አንዱ የይቻላል መንፈስን አንግበን ይቻላልን የተገበርንበትና ያሳየንበት ነው። በኢትዮጵያውያን ነው ዲዛይኑ ጥናቱ የተሰራው በኢትዮጵያውያን፣ ስራው የተተገበረው በኢትዮጵያውያን፣ ገንዘቡ ምንጭ የአዲስ አበባ ከተማ አስተዳደር ገቢ። ይሄ በጣም ትልቅ ለውጥ ነው። አዲስ አበባ ከተማ በርካታ ወንዞች ያሏት ቢሆንም ወንዞቿ ተፈጥሯዊ ይዞታቸውን አጥተው በነዋሪው ላይ ጉዳት የሚያስከትሉ ሆነው መቆየታቸውን የተናገሩት ከንቲባ አዳነች የኮሪደር ልማቱ እነዚህን ወንዞች የማዳን ዕድልንም ይዞ መጥቷል ነው ያሉት። አዲስ አበባ ከ76 ወንዞች በላይ አሏት። ገባሪዎቹ ዋናዎቹም ወንዞች አንድ ላይ ሲቆጠሩ ማለት ነው። እነኚህ ወንዞች ተፈጥሯዊ ማንነታቸውን ያጡ የሞቱ ወንዞች ሆነው ነው ጥናቱ ያሳየን። አስደንጋጭ ነበር ጥናቱ ሲሰማ። ወንዞቹ ለራሳቸው መሞታቸው ብቻ ሳይሆን ገዳይ መሆናቸው ደግሞ ሌላ አስደንጋጭ መረጃ ነበር። ከነሱ የሚነሳው ብክለት ከተማ ውስጥ የሚቀርበው የአትክልት ፍራፍሬ በተለያየ መንገድ ወደ ሰዎች ከዛ ተነስቶ የሚደርሰው ብክለት የጤና ጠንቅነቱ በጣም ሰፋ ያለ ከምንገምተው በላይ ሆኖ ነው ያየነው። ከዛም አልፎ በየወንዙ ጫፉ ላይ ወጥቶ የተገነቡ ግንባታዎች ከተማዋን ለጎርፍ እየጋለጧት እዛም አካባቢ የሚኖሩት የከተማችን ነዋሪዎች በየጊዜው ህይወት የሚቀጥፉ የሆነበትንም ታሪክ እየቀየረ ያለ ነው የኮሪደር ልማት ማለት ነው። ዛሬ በ42 ኪሎ ሜትር ላይ እቅድ አቅደን በዚህ አመት ወደ 20 የሚሆነውን ኪሎ ሜትር ለማሳካት እየሰራን ያለ ነው። ትልቅ ለውጥ አመጣን የምንለው
አንዱ በዛ ነው። የኮሪደር ልማቱ የከተማዋን ነዋሪ ኑሮ ያሻሻለም፣ ህጻናትን ለማሳደግ ምቹ የሆነች ከተማንም እየፈጠረ መሆኑንም ገልጸዋል። የከተማው ነዋሪ ትናንት የሚኖርበት አካባቢ መጸዳጃ ቤት የሌለው፣ መንገድ መሰረተ ልማት የሌለው፣ እነኚህ የድሮ ያረጁ ዘመናቸውን በመጨረሳቸው ምክንያት እየወዳደቁ ያሉ ቤቶች በላስቲክና በማዳበሪያ እየተወጠሩ በተለያየ በአሮጌ ቆርቆሮ እየተለጣጠፉ ነዋሪዎቻችን እጅግ በጣም አስቸጋሪ በሆነ ከባድ በሆነ ሁኔታ ውስጥ የሚኖሩበትን አይተናል። ልጆች መጫወቻ መተንፈሻ ቦታ የላቸውም። ኳስ ይዘው መኪና መንገድ ላይ ሲወጡና ከመኪና ጋር ሲጋፉ፣ ሲተፋባቸው፣ ሲቆነጠጡ፣ ሲደበደቡ እናያለን። ይሄ በፍጹም የማይመጥን ነበርና ይህንንም ታሪክ ጭምር እየቀየረ ያለ ልማት ነው የኮሪደር ልማት። ህጻናት መጫወቻዎችን እንዲያገኙ፣ ሰውና ተሽከርካሪ እንዲለይ፣ ለተሽከርካሪ ብቻ ሳይሆን መንገድ ለሰውም ጭምር መሆን እንዲችል፣ እየዘጋን እሁድን እየጠበቅን ሰዎች ወክ እንዲያደርጉ ማድረግ ሳይሆን በየቀኑ ወክ ማድረግ እንዲችሉ፣ ሰፋፊ የእግረኛ መንገዶች ለእግረኛ ክብር። ፍትሃዊነት እኮ ነው ይሄ፣ የፍትሃዊነት ጉዳይ ነው። ገንዘብ ያለው ተሽከርካሪ ያለው ብቻ ሳይሆን በእግሩ መሄድ የሚፈልገው እንደ ልቡ በክብር መንቀሳቀስ እንዲችል፣ በነጻነት መንቀሳቀስ እንዲችል እድል የሰጠ ፕሮጀክት ነው።